በሚሊዮን የሚቆጠሩ ሰዎች ከድህነት፣ ከጦርነት እና ከዕድል እጦት ለመሸሽ አህጉራትን ያቋርጣሉ። ነገር ግን በዚህ ተስፋ መካከል ማንም አይናገረው ነገር በዚህ መድረሻ መካከል ምን ሊከሰት እንደሚችል ነው። ስሜ ክሌተስ ይባላል። ክሌተስ ንኬም ሞሪስ። የመጣሁት ከናይጄሪያ ነው። ከልጅነቴ ጀምሮ ሕይወት መቼም ቢሆን ቀላል አልነበረችም። ከ5 ዓመቴ ጀምሮ እናቴን በሥራ ማገዝ ጀመርኩ። የችግሩን መጠን እንዴት እንደምገልጸው አላውቅም። የሚበላ ነገር ያለበት ቀን ነበር፣ የሌለበትም ቀን ነበር። በመላ ሰውነቴ ላይ ጠባሳዎች አሉኝ፣ ምክንያቱም ሙሉ በሙሉ በእሳት ተቃጭቼ ነበር በፈላ ውሃ። ግን ሕይወት የሰጠችኝ ይሁን ነበር። ግን አንድ ቀን ከናይጄሪያ ለመውጣት ወሰንኩ። ብራዚል የነበረ አንድ ሰው አገኘሁ። ከናይጄሪያ መውጣት እንደምፈልግ ነገርኩት፣ በግልጽ ቃል እና በትልቅ ሐሳብ። ከዚያም ወደ ብራዚል እንድመጣ ጠየቀኝ። እኔም ጠየቅኩት፣ ግን ስደርስ ምን አደርጋለሁ? እዚህ መኖር ከጀመረ ረጅም ጊዜ እንደሆነው ነቃኝ። ወደ ብራዚል ከመጣሁ እንደሚቀበለኝ፣ ምክንያቱም እኔ ስለረዳሁት፣ ስለዚህ እሱም እንደሚረጋኝ ደስ አለኝ። ብራዚል የደረስኩት በ19ኛው ቀን ነው፣ በ4ኛው ወር 2001። አውሮፕላን ማረፊያ ስደርስ ወደ ስልኩ ደወልኩ። አይነሳም ነበር። ስልኩ ጠፍቶ ነበር። የደረስኩት በ4 ሰዓት ነበር። አውሮፕላን ማረፊያው እስከ ምሽቱ 12 ሰዓት ድረስ ጠበቅኩ። ያኔ ነበር እንደማይመጣ የተረዳሁት፣ ምክንያቱም ስልኩ ዳግመኛ አልተነሳም። በኪሴ የነበረኝ ብቸኛው ገንዘብ $45 ብቻ ነበር። በማያውቀው አገር ውስጥ ጠፍቶ ሳኦ ፓውሎ መሃል ከተማ መድረስ ቻለ። እናም እዚህ ነበር ህልሙ ወደ ቅዠት ሲቀየር በግልጽ ሁኔታ ያየው። በዚህ ጊዜ ህልሙ በጭንቀትና በጭንቅላት ሲለዋወጥ እንደሆነ ተሰማው። ፖርቱጋልኛ አልናገርም ነበር። የሚቀበለን ማንም አልነበረምና ማንምን አላውቅም ነበር። ስለዚህ አፍሪካውያን እዚህ የት እንደሚቆዩ የሚያውቅ ከሆነ የአውቶቡስ ሹፌሩን ጠየቅኩት። ሳኦ ጆዋዎ ጎዳና ላይ ወደሚገኝ አንድ ሆቴል ወሰደኝ። እዚያ የቆየሁት ለ2 ሳምንታት ብቻ ነበር። የነበረኝ ገንዘብ በጣም ትንሽ እንደሆነ ወዲያው ተረዳሁ። ስለዚህ ከዚህ ሆቴል ብቻዬን መውጣት ነበረብኝ። እስከዚያ ቀን ድረስ ጠዋት ከእንቅልፌ ነቅቼ 5 ሪያል እስከሌለኝ ቀን ድረስ ለመክፈል ሆቴሉ ከክፍሌ እንደወጣ ጠየቀኝና ከሆቴሉ ወጣሁ። በዚህ ሁኔታ ላይ ወጣሁት፣ ምንም ሳይኖረኝ። በጣም ከባድ ነበር። ቋንቋቸውን በማናገርበት ሀገር ውስጥ መሆን ማንም አላውቅም ነበር። ልናደርገው የሚችለው ምንም ነገር አልነበረ። እሺ፣ ወደ ጎዳና ወጣሁ። በሕይወቴ ከማንም ምንም ነገር መጠየቅ አልወድም፣ መለመን አልወድም። ነገር ግን መሽቶ ነበር እና ወዴት ሄዳለሁ? ይህ ለ3 ወራት ቆየ። በጎዳና ላይ በማደር ከዚያም በሪፐብሊክ አደባባይ መሃል አንድ የሙዚቃ መድረክ አየሁ። ወደ መድረኩ ሄድኩ። ነገር ግን ቀደመውን ብዙ ሰዎች ነበሩ። አብዛኞቹ የአደንዛዥ ዕፅ አዘዋሪዎች መሆናቸውን ያወቅኩት ያኔ ነበር። ያገኘኋቸው በሙሉ የተደራጀ ማፊያ አባላት ነበሩ። ከዚያም የቡድን አባል እንድሆን ተጋበዝኩ። ማኅበረሰቡን ለመጠበቅ በሚል ቡድኑን ስከላከል ያመንኩትም ይህንን ነበር። ነገር ግን ከገባው በኋላ ሌላ ነገር እንዳለ ተረዳሁ። ሳላውቀው ቀድሞኑ አዘዋሪ ሆኜ ነበር እና ማዘዋወር ጀመርኩ። እናም ብዙ ገንዘብ አገኘሁ። በዚያን ጊዜ የአፓርታማዎችን ገዛው፣ መኪናዎችን ገዛው። በጣም በጥሩ ሁኔታ ኖር ነበር። ነገር ግን ከአደንዛዥ ዕፅ የሚገኘው ገንዘብ ለጥበቃ ስለሚውል ዋጋ የለውም። ባለቤቴን ያገኘኋት በዚያን ጊዜ ነበር። በፍቅር ግንኙነት ላይ ሳለን ምን እንደምሠራ አታውቅም ነበር። ነፍሴ በጣም ትጨነቅ ነበር። ምንም እንኳን በአዘዋዋሪነት ከአደንዛዥ ዕፅ ያገኘሁት ገንዘብ ቢኖረኝም፣ ስልጣን ቢኖረኝም፣
በዚያን ጊዜ በውስጤ ትልቅ ባዶነት ይሰማኝ ነበር። ለውጡ የጀመረው ባለቤቴ ነፍሰ ጡር መሆኗን ስትነግረኝ ነው። ልጃችን በዚያች ምሽት በአእምሮዬ ውስጥ አንድ ጥያቄ መጣ። ባለቤትህ በልጅህ ነፍሰ ጡር ናት፣ ሴት ልጅ ናት። ልጄ እንዲህ ብላት ቢጠይቅ አባትሽ ምን ይሠራል ብሎ ሲጠይቅሽ አንቺ ምን ትላለሽ? ምን መልስ ትሰጪዋለሽ? ያ ጥያቄ በአእምሮ ውስጥ ቀረ። አንድ ቀን ከባለቤቴ ጋር ወደ ካቶሊክ ቤተ ክርስቲያን ሄድኩ። ጠዋት 3 ሰዓት ላይ በካቶሊክ ቤተ ክርስቲያን የቅዱስ ቁርባን ቀን ነበር። እናም እዚያ ነበርን። ጠዋት ላይ ሲጋራ የማጨስ ፍላጎት ተሰማኝ። በቅዳሴው መካከል ተነሳሙና ባለቤቴን ፈቃድ ጠየቅኳት። ወደ ቤተ ክርስቲያኑ በሪድ ወደ ቤተ ክርስቲያኑ በር ስወጣ አንድ ሰው እዚያ ሲጋራ ሲያጨስ አገኘሁ። የእሱ ጋር ማጨስ ጀመርኩ። ቅዳሴው እየተካሄደ እያለ እኛ በቤተ ክርስቲያኑ በር በደረጃው ላይ ሆነን እናጨስ ነበር። ድንገት አንዲት ሴት ልጅም መጣች። እሷም ሲጋራ ለኮሰች። ስለዚህ አንድ ወንድ፣ አንዲት ሴት ልጅና እኔ በመካከላችን በሚያልፈው መንገድ ላይ በቤተ ክርስቲያኑ ደረጃ ላይ ሆነን። ምን አይነት ቤተ ክርስቲያን ውስጥ ነበርኩ? በዚያ ቀን ትልቁ ጥያቄ ይህ ነበር። ስለዚህ ሲጋራውን ትዬ ተመልሼ ገባ። ከባለቤቴ አጠገብ ተቀመጥኩ። ያ ነገር በጣም አስቆጣኝ። ስትገባም የቁርባን ሰዓት ደርሶ ነበር። እሺ መልካም። ሰዎች እያለፈው ሄዱና የእኔ ተራ ደረሰ። ቄሱ የክርስቶስ ሥጋ ሲል አሜን ብዬ አፌን ከፈትኩ። ቁርባኑን ሲያቀብለኝ በእጁ ላይ ሲጋራ ሽታ ተሰማኝ። አሜን ስልም አገሳ መሰለኝ። መጠጥ እንደተካ ተረዳሁ። ያኔ በጣም ተበሳጨሁ። ለራሴ ይህ እንዴት ሊሆን ይችላል ብዬ ጠየቅኩ። ጠዋት 3 ሰዓት ላይ ቄሱ ሲጋራ ጭሶም እንዲሁም የአልኮል መጠጥ ጠጥቷል። ታዲያ እሱ ምን ሊመክረኝ ይችላል? ወዲያውኑ ባለቤቴን ጠርቼ ውዴ አሁኑኑ ከዚህ ኑጣ አልኳት። ከቤተ ክርስቲያኑ ወጣሁና እግዚአብሔርን እንዲህ አልኩት፣ ይህንን መንገድ እከተላለሁ። ከወጣሁበት ሌላ መጀመሪያ የማገኘው ቤተ ክርስቲያን እግዚአብሔር እንድቆይ የሚፈልግበት ቦታ ነው። 2 መንገዶችን ካለፍኩ በኋላ አንድ መዝሙር መስማት ጀመርኩ። እዚህ ስመጣ ኢየሱስ ቀድሞኝ ነበር። በዚህ ስመጣ ኢየሱስ ቀደሞኝ ነበር። እዚያን ስደርስ ስብሰባ እንዳለ አየሁ። በሩ ላይ ቆምኩ። ይህ ፓስተር እንዴት እንደምገለጸው አላውቅም። በዚያ ቀን እግዚአብሔር እኔን ለማዳን ያስቀመጠው መካሪ ነበር፣ እየሰበከ ነበር። አሁን እዚህ ካላችሁ እግዚአብሔር እዚህ እንድትሆኑ ስለፈለገ ነው። ለጥቂት ጊዜ ቆምኩ፣ ግን እዚህ እንደምመጣ እንዴት አወቀ? በማግስቱ ጠዋት እንደገና ተመለስኩ። ያኔ ነበር ሁሉንም ነገር ለማቆም የወሰንኩት እና ሕይወቴን ከዜሮ ለመጀመር። ለባለቤቴም እንዲህ ብዬ ነገርኳት። ያኔ ነበር። በ6 ወራት ውስጥ ያለን ሁሉ እነፋለን። እንዴት ነው የምንኖረው? እኔም አልኩኝ እጅ ለበሬ ያዘጋጃል። ሁሉንም ነገር አጣሁ። ምንም አልነበረኝም። ሙሉ በሙሉ ወደቅኩኝ። ሩዝ ብቻ የነበረኝ ጊዜ ደረሰ። ሚስቴ እንድንበላው ያበሰለችው ትኩስ ቲማቲምና ሽንኩርት መኪና በማጠብ ጥቃቅን ሥራዎችን መስራት ጀመርኩ። ከተጠመቅኩ ከጥቂት ጊዜ በኋላ የቅዱስ እሳት ጊዜ መጣ። ፓስተሩ ስለ መንፈስ ቅዱስ ይናገር እንደነበር አስታወስኩም። ይህ መንፈስ ቅዱስ ማን እንደሆነ አላውቅም ነበር፣ ምን እንደሆነም አላውቅም። ግን ሕይወቴ እንዲቀየር የሚያስፈልገኝ እሱ ብቻ ከሆነ ይሁንልኝ። የሚያስፈልገኝ እሱ ነው። ግን ትኩረቴም በጣም የሳበ ነገር ነበር። የእግዚአብሔር ቃል እንዲህ የሚልበት ቦታ ነው። አስቀድማችሁ የእግዚአብሔርን መንግሥት ፈልጉ፣ ጽድቁንም፣ ሌላውን ነገር ሁሉ ይጨመርላችኋል። ወደ መሠዊያው የምንወጣበት ጊዜ ሲደርስ እንዴት እንደሆነ አልረሳውም። ፓስተሩ ልባችንን እንድንከፍትና በቅንነት እንድንጠይቅ ጠየቀን። የማውቀው ነገር ቢኖር በመሠዊያው ፊት እንደማደርገው ተንበርክኬ ለእግዚአብሔር እንዲህ አልኩት፣ መንፈስ ቅዱስ ሆይ አንተ ማን እንደሆንክ አላውቅም። ምክንያቱም ሕይወቴን ለመለወጥ የሚያስፈልገኝ አንተ ብቻ እንደሆነ ሁሉም ይነግረኛል። እንግዲህ እዚህ አለሁ። በፈለገው መከርተን
በተለየ ኃይል ተያዝኩኝ። ቤተ ክርስቲያን ውስጥ ያለሁት እኔ ብቻ እንደሆንኩ ያህል። ይህንን የኖረ ብቻ ነው መንፈስ ቅዱስ ወደ እኛ ሲመታ ኃይሉ ምን እንደሚመስል ሚያውቀው። እሱም አለኝ፣ ልጄ አሁን እንድትሆን በምፈልግበት ቦታ ላይ ነህ። እኔ ከአንተ ጋር ነኝ፣ አትሥራ። እንደ በቀቀል ሞልኩኝ። መንፈስ ቅዱስን ከተቀበልኩ በኋላ ማውራት ማቆም አልቻልኩም ነበር። ከሁሉም ሰው ጋር ማውራት ይፈልግ ነበር። ያለፍኩበትን ነገር ለሁሉም ሰው ማካፈል እፈልጋለሁ። ዛሬ ቤቴ የእግዚአብሔር ቤት ነው። ሚስቴ የሕይወት አጋሬ ናት። ከተጋባን 24 ዓመታት ሆኖናል። አንዲት ሴት ልጅ እና 23 ዓመት የሞላው ወንድ ልጅ አለኝ። ሁላችንም እስከ ዛሬ ድረስ በቤተ ክርስቲያን ጠንክረናለን። ዛሬ እዚህ ብራዚል ውስጥ በመሬት ሽያጭ፣ በሪል ስቴት ልማትና በሕንፃ ግንባታ ሥራ ላይ ሠራለሁ። ዛሬ በሕይወቴ በሳምንት 5 ቀናትን ለእግዚአብሔር እሰጣለሁ። 2 ቀናት ደግሞ ለራሴ ናቸው። እንደ እግዚአብሔር አገልጋይ ይህንን ነው ዛሬ ያለኝ። እኔ ደግሞ ዛሬ የሆንኩት ነገር ሁሉ ሙሉ በሙሉ እግዚአብሔር የሰጠኝ ነው። ሙሉ በሙሉ እግዚአብሔር የሰጠኝ ሙሉ በሙሉ ነው። ዛሬ በምኖረው ሕይወት ውስጥ ያለፈው ታሪኬ የለም። ያለፍኩት ነገር ሁሉ ወደ ኋላ ቀርቷል። እነዚህ አምባዎች ዛሬ ደስታ ናቸው። ምክንያቱም የእግዚአብሔር ቃል እንዲህ ይላል፣ ለቅሶ ሌሊቱን ሙሉ ሊቆይ ይችላል፣ ደስታ ግን በማለዳ ይመጣል። እግዚአብሔርን ለመከተል መሥዋዕትነት መክፈል አለበት። እግዚአብሔር እንድትሆን የሚፈልገውን ለመሆን የነበርክበትን መተው አለበት።